جمعية الدعوة والإرشاد وتوعية الجاليات بحفر الباطن الدعوة للجميع. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. ودي يتكبراتشو مسلم ወንድሞችና እህቶች السلام عليكم ورحمة الله وبركاته። እንደተለመደው ሶሻል ሚዲያ ላይ የምናስተላልፈው የሃይማኖታዊ ትምህርታችን ኢንሻአላህ እንደ ቀጠለ ይሆናል። ዛሬ የምንተዋወሰው ርዕሳችን ወቅታዊ ጉዳይ ጋር የተያያዘ ይሆናል። እሱም አህካሙል መስሒ አለል ኩፈይኒ ወልጀውረበይን። ውዱእ አድርገን ስናበቃ መጨረሻ አካባቢ እግራችን ነው የምናጥበው። እግር ከማጠንፋታ ብርድ የሚያስቸግርበት ጊዜ ካልሲ ላይ ማበስ የሚለው እናያለን። ከሱ በፊትም እንደዚሁም ጫማ ላይ ማበስ የሚለው እናያለን። ማለት ውዱእ አድርገን ጫማችን ከምናወልቅ ወይም ካልሲያችን ከምናወልቅ እሱ ላይ እናብሳለን። በሸሪዓ እንዴት ይታያል የሚለውን እናያለን ማለት ነው። ጫማና ካልሲ ላይ ማበስ ውዱእ ፋንታ የምንለው ጫማ ማለት እስከ ቁርጭምጭሚት ድረስ የሚለበሰው ከቆዳና ከሌላም የሆነው ካልሲም እንደዚሁ ከጥጥና ከሌላም የሚሰሩ ካልሶች ላይ ማበስ ይቻላል የሚለውን አህካሞቹን ህጋቶቹን እናያለን ማለት ነው። አላህ ጀለ ወዐላ ለምንድነው ጫማችን ማውለቅ ወይም ካልሲያችን ማውለቅ ትተን እሱ ላይ ማበስ ለምንድነው አላህ ሱብሓነሁ ወተዓላ መንገድ ያደረገልን? እንደዚሁም ማስረጃስ ምንድነው? ካልሲያችን ጫማችን ማውለቅ ትተን እሱ ላይ ማበሱ ሸሪዓ በምን መልክ ነው የደነገገልን? መስፈርቶቹስ ምንድነው የሚለው እናያለን። መስፈርት አለው። እንደዚሁም ለስንት ቀን ነው ማበስ የሚፈቀድልን የሚለውን እናያለንና እንደዚሁም የሚያበላሹ ነገሮችም አሉ። ካልሲያችን ላይ አብሰን እየሰገድን ያለን ወይም ጫማ ላይ አብሰን እየሰገድን ያለን የተከሰቱ ነገሮች ያበላሻሉ ማለት ነው። መጀመሪያ አልሕክማ ለምንድነው ነብዩ አለይሂ ሰላቱ ወሰላም መሽሩዕ ያደረጉልን? التيسير والتخفيف على المكلفين። ሙስሊም ወንድና ሴት ላይ አቅመ አዳም አቅመ የደረሱት ሸሪዓችን ገር አድርጎልናል ሁሉም ነገር ላይ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን መንገድ ያደረጉልን ቀለል ለማድረግ ነው። ማ يريد الله ليجعل عليكم في الدين من حرج። አላህ ጀለ ወዐላ እስልምናቸው እምነታቸው ውስጥ የሚያጨናንቃቸው ነገር አላህ ሱብሓነሁ ወተዓላ ግዴታ አላደረገባቸው ማለት ቁርአኑ ማለት ነው። الذي يشق عليهم نزع الخفين وغسل الرجلين خاصة في وقت الشتاء። በተለይ አሁን ባለንበት ጊዜ በጣም አረብ ሀገር አካባቢ ሳዑዲ አረቢያና ኩዌት ዱባይ አካባቢ ብርድ በጣም ይከብዳል። ውዱእ አድርገን ስናበቃ ካልሲያችን አውልቀን 5 ጊዜ እግራችን ከምናጠብ ካልሲው ላይ እናብሳለን ማለት ነው። ገር ማድረግ ተይሲር ተኽፊፍ ማድረግ ከዚህ አንፃር ነው ማለት ነው። እንደዚሁም ጉዞ ላይ ሆነን ጫማችን አውልቀን ከምናጥብ ጫማው ላይ አብሰን ሰግደን እንቀጥላለን ማለት ነው። ሕክማ ወይ ጥበቡ ይሄንን መንገድ ያደረገን አላህ ጀለ ወዐላ التيسير والتخفيف ገር ለማድረግና ቀለል ለማድረግ ምእመናኑ እንዳይጨነቁ ተብሎ ነው ማለት ነው። ማስረጃው ጫማና ካልሲ ላይ ማበስ ማስረጃስ ምንድነው? المغيرة بن شعبة رضي الله عنه كمغيرة بن شعبة የሚባል ሰሃቢ የተወራ كنت مع النبي صلى الله عليه وسلم في سفر ከጉዞ ሆነ ጉዞ ላይ ነብያችን ጋር ነበርኩ አለ። فأحويت لأنزع خفيه فقال دعهما فإني أدخلتهما طاهرتين فمسح عليهما رواه أخرجه البخاري። مغيرة بن شعبة ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ያደረጉ እያሉ ጫማቸውን ሊያወልቅላቸው ጎንበስ ሲል ተው እኔ እግሬን ጫማ ውስጥ ሲያስገባ ውዱእ አርጌ ነው የለበስኩትና አታወልቃችሁ ብሎ ሁለቱንም ጫማቸው ላይ ፈመሰሐ ዐለይሂማ አበሱ አለ። ይሄ ማስረጃ ነው ለኡመት ሙሐመድ ጫማ ላይ ማበስ መሽሩዕ ያደረገ ማለት ነው። ካልሲ ላይ ማበስም በዚህ መልክ ነው የምናበሰው ማለት ነው። ጫማና ካልሲ ላይ ማበስ 4 መስፈርቶች አሉ።
أن يكون لابسا لهما على طهارة عندنا مسفرت ጫማችን መጀመሪያ ስንለብስ ውዱ ካደረግን በኋላ ከለበስን ካልሲውንም ውዱ አሟልተን ውዱ እያለ ከለበስን እንደገና ውዱ ሲበላ ሌላ ሶላቱ ምናደር ከሆነ ጫማውም ካልሲውም ላይ እናብሳለን አንደኛ ውዱ ላይ መለበስ አለበት ሁለተኛ አየኩነ ጣሂረተይን ሁለተኛው መስፈርት ደግሞ ጫማውም ጣሃራ መሆን አለበት ካልሲውም ጣሃራ መሆን አለበት ለምሳሌ ቆዳው حرام ከሆነ ነጃሳ ከሆነ ነገር ተሰርቶ ከሆነ ወይም በሽንት በሌላ ነጃሳ ነገር ተነክቶ ከሆነ ከተለበሰ እሱ ላይ ማበስ አይቻልም ማለት ነው ሶስተኛ يكون المسح عليهما في الحدث الأصغر ጫማችንና ካልሲያችን ማበስ የሚፈቀድልን ትንሹ ሐደስ ላይ ውዱ ስናደርግ እንጂ ትጥበት የሚያስወጅብብን ነገር ከተከሰተ ጫማውንም ካልሲውንም አውልቀን መላ ሰውነታችን እንታጠባለን አራተኛ መስፈርት ደግሞ أيكون المسح في الوقت المحدد ካልሲ ላይ ማበስ የተገደበው ጊዜ ገደብ አለ ጫማ ላይ ማበስን ጊዜ ገደብ አለው للمقيم يوم وليلة ለአንድ አካባቢ የሚኖር ሀገር ውስጥ የሚኖር ሰው 24 ሰዓት 24 ደቂቃ 24 ሰዓት ማለት ነው አንድ ቀንና ሌሊት ይፈቀድለታል ካልሲውንም አንድ ቀን እና አንድ ሌሊት ያብሳል ጫማውንም እንደዚሁ ለልሙቂሚ አገር አካባቢ የሚኖረው ሰው አንድ ቀን ጫማውንም ሳይወልቅ ካልሲውንም ሳይወልቅ አብሶ ሰላት መስገድ ይችላል ለልሙሳፊሪ 3 አያም ላንድ መንገደኛ ደግሞ 3 ቀን ወይም 72 ሰዓት ካልሲው ላይ ሳይወልቅ ማበስ ጫማው ላይ ማበስ ይፈቀድለታል አራት መስፈርት አለው ማለት ነው ከዚሁ የጊዜ ገደቡ አንድ አካባቢ የሚኖረው 24 ሰዓት 2 ቀንና ሌሊት ማለት ነው ሙሳፊሩ ደግሞ 3 ቀን ነው የተባለው ማለት ነው በዚህ መልኩ ነው ማበስ የሚችለው ማለት ነው መቼ ነው የሚጀምረው تبدأ من أول المسح الأول وليس من لبس الخف والجورب ما بس የሚጀምረው ደግሞ ውዱ ተበላሽቶ ውዱ ማድረግ ሲጀምር ከዛ ነው የሚጀምረው እንጂ ካልሲውንም ጫማውንም ከለበሰው አይጀምርም ለምሳሌ አንድ ሰፈር ላይ ያልሆነ ጉዞ ላይ ያልሆነ አካባቢው የሚኖረው ሰው 24 ሰዓት ብለናል መቼ ነው የሚጀምረው ከለበሰው ጊዜ ሳይሆን ውዱ ተበላሽቶ ውዱ ማድረግ ሲጀምር ነው ማለት ነው እዚህ ላይ ማስተካከል ያለብን አብዛኛው ሙስሊም የሚጀምረው አብዛኛው ማለት ነው ከለበሰው በኋላ ነው የሚጀምረው መቁጠር ሰዓቱን መቁጠር አይደለም ከለበሰው በኋላ ሳይሆን ውዱ ተበላሽቶ ውዱ ማድረግ ከጀመረበት ለምሳሌ አንድ ሰው ሱብህ ሰግዶ ካልሲውን ሱብህ ለመስገድ ውዱ አድርጎ ውዱ ሳይበላሽ ካልሲውን ለበሰ መቼ ነው ሁለተኛው አውልቆ ውዱ ማድረግ የሚያስፈልገው የሚቀጥለው ለምሳሌ ሱብህ ላይ ካልሲውን ከለበሰ ውዱ የተበላሸው መቼ ነው ውዱ ያደረገው መቼ ነው ዙሁር አካባቢ ነው ማለት ነው መቅጠር የሚጀምረው ዙሁር ላይ ነው እንጂ ካልሲውን ከለበሰ ሱብህ ላይ አይደለም ማለት ነው እስከ ዙሁር ድረስ ያብሳል ዙሁር ላይ ያወልቃል ማለት ነው በዚህ መልክ ጫማውንም በዚህ መልክ 3 ቀንም በዚህ መልክ ነው የሚጀምረው ማለት ነው كيفية المسح እንዴት ነው የሚያብሰው ጫማው ላይ ካልሲው ላይ ማበስስ እንዴት ነው ውዱ አድርጎ እግር ሲቀርለት ካልሲ ላይ የሚያብስ በቀኝ ጣቶቹ ቀኝ ካልሲ ላይ ያብሳል ማለት ነው እንደዚህ ያደርጋል ማለት ነው እንደዚህ በላይ በኩል እንደዚህ ያደርጋል ማለት ነው በዛው በአዲሱ ውሃ ደግሞ በቀኙ እንደዚህ ካልሲ ላይ ያብሳል ግራው ላይ ማለት ነው በቀኝ እጅ ሁለቱ እግር ላይ ማበስም ይችላል በቀኝ ጣቶች ቀኝ እግር ላይ በግራ ጣቶች ግራ እግሩ ላይ ማበስም ይችላል በዚህ መልክ ይችላል ማለት ነው طيب ይሄንን ካልን በኋላ ሙብጥላቱ المسح الخفين ካልስንና ጫማ ላይ ማበስ የሚያበላሹ ነገሮች አሉ 24 ሰዓት ሳይሞላ ወይም 72 ሰዓት ሳይሞላ ሰዓታት ሳይሞላ እነዚህ ሶስቱ ነገሮች ከተከሰቱ ጊዜ ይቆረጣል ማለት ነው አንደኛ حصول ما يجب الغسل على مسح
على من مسح خفيه ትጥበት የሚያስወጅብበት ነገር ከተከሰተ ወይም ካልሲ ለብሶ እያለ ሚስቱ ጋር ተገናኘ ተኝቶ ጀናባው ተከሰተበት ካልሲውን አውልቆ መታጠብ ይኖርበታል ማለት ነው ሁለተኛው خلع الخفين والجوربين ውዱእ እያለ ካልሲ ለብሶ ለመስገድ ተዘጋጅቶ እያለ ድንገት ካልሲውን አወለቀ ጫማውን አወለቀ ተበላሽቷል ውዱእ ማለት ነው እንደገና ውዱእ ማድረግ አለበት ሶስተኛ انتهاء المدة المسح ጊዜ ገደቡ ካለቀ ጊዜ ገደብ የተከሰተው የተቀመጠለት 24 ሰዓታት ካለቁ ከዛ በላይ ሰላት መስገድ አይፈቀድለትም ውዱን ማሳደስ አለበት ኢንሻአላህ ሰምቶ ከመጠቀሙ ሰዎች አላህ አድርገን هذا وصلى الله وبارك وسلم على سيدنا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله